ሰላም ጤና ይስጥልን ተማሪዎች። በዛሬ ቪዲዮ ስለ ጀርመን ዩኒፊኬሽን እንማራለን። ስለዚህ ጀርመን ዩኒፊኬሽን መቼ ነው የጀመረው? 1815 ላይ እስከ 1871 ድረስ የተጠናቀቀ ዩኒፊኬሽን ነው። ስለዚህ ይሄ ጀርመን ስቴቶች ዲፍረንት ስቴቶች ስሞል ስቴቶች አሉ። እነዚህ ስቴቶች በተለያዩ ሰዎች እጅ ስለነበረ ጀርመናውያን በሰዓቱ ምንድን ነው የሚፈልጉት? ዩናይትድ የሆነች አንድ ጀርመን ወይም የተዋሃደች አንድ ሀገር ክሬት ማድረግ ይፈልጋሉ ማለት ነው። ስለዚህ at the end of this lesson student will be able to understand about the political situation of German before unification የጀርመን ፖለቲካ ኮንዲሽን ወይም ሁኔታ ዩናይትድ ከመሆኗ በፊት ምን ይመስላል? ሌላኛው ልክ እንደ ኢታሊያን ዩኒፊኬሽን በጀርመን ዩኒፊኬሽንም ሊደሮች አሉ፣ ኪ የሆነ ፐርሰኖች አሉ። እነማን ናቸው የሚለውን ነገር በደንብ እናያለን። ሌላ ስቴጅ አለ፣ ስቴጅ እና ሜተድ በምን ዌይ ነው ጀርመን ዩኒፊኬሽን ሪያላይዝድ የሆነ። ሌላ የመጨረሻው ሪዘልቱ እና ኢምፓክቱ ምንድን ነው? ፖዚቲቭ እና ኔጌቲቭ ኢምፓክቶች አሉ በጀርመን ዩኒፊኬሽን። እያንዳንዳቸውን እንዲቴል እንመለከታለን ማለት ነው። ጀርመን ቢካም ቢፎር ዩኒፊኬሽን ዩናይትድ ከመሆኗ በፊት 39 ስሞል ስቴቶች አሏት። ጀርመን 39 በተለያዩ ሰዎች የምትመራ አንድ ሴንትራል ገቨርንመንት የሌለ ስቴቶች አሉ ማለት ነው። እነዚህ ስቴቶች ኢንዲፔንደንት ስቴቶች ናቸው፣ በራሳቸው የሚንቀሳቀሱ ናቸው። they wanted to establish what we call German Confederates. ይሄኛው ሀሳብ ከቬና ኮንግረስ በኋላ ነው የመጣው። የጀርመን ዩኒፊኬሽን አንደኛው የጣሊያን ዩኒፊኬሽን ለጀርመን ዩኒፊኬሽን ፋውንዴሽን ነው። ጣሊያናውያን በተለያዩ መካኒዝም በተለያዩ ሊደሮች ሀገራቸውን ዩናይትድ አድርጓሉ። ልክ እንደዛ ጀርመናውያንም በዛ ወይ የራሳቸውን ሀገር ዩኒፋይ ለማድረግ ይፈልጋሉ። የጀርመን ዩኒፊኬሽን ስፔሻሊ የጀመረው 1864 እስከ 1871 ድረስ ነው ፕሮሰሱ የተጀመረው ማለት ነው። ስለዚህ ጀርመን ኢምፓየር እንዲፈጠር ነው የተፈለገው። ስለዚህም መጨረሻ ላይ 1871 ላይ ጀርመን ሹድ ቢካም ዩኒፋይድ ሆናለች። ስለዚህ ዩኒፋይድ የሆነችበት ኮንዲሽኖችን እናያለን ማለት ነው። ዩናይትድ ከመሆኗ በፊት የነበረው የፖለቲካ የኢኮኖሚ ሶሻል ሲቹዌሽኖችን እንዲቴል እያንዳንዳቸውን እየዘረዘርን እናያለን። ጀርመን ስቴቶች ሹድ ቢካም አንደር ዘ ኢንፍሉዌንስ ኦፍ አት ዛት ታይም በሁለት ፎሬን ፓወሮች ኮንትሮል ተደርገዋል። ለምሳሌ ኦስትሪያ አንዷ ነች። አብዛኛው የጀርመን ስቴቶችን 39 ስሞል ስቴቶች አሉ ብለናል የጀርመን ስቴቶች። ከዛ ውስጥ አብዛኛውን ኦስትሪያ ነው ሊድ ሲታረግ የነበረው። ሌላኛው ፕሩሺያ ነች። ኤንድ ኖ ሴንትራል ገቨርንመንት። እነዚህ 39ኙ ስሞል ጀርመን ስቴቶች የራሳቸው የሆነ ፌደራል ገቨርንመንት ወይም ሴንትራል ገቨርንመንት የላቸውም። they wanted to united these all German state እነዚህን በሙሉ ጀርመን ስቴቶችን ዩናይትድ ማድረግ ይፈልጋሉ። the nationalist idea spread after Napoleon occupation that's encouraging German independence and unity። እነዚህ ቲዮሪዎች ናቸው። ሊደሮች አሉ። እነማን ናቸው ሊደሮች? በጣሊያን የተለያዩ ሊደሮችን እንደጠቀሰን ሁላ በጀርመንም የተለያዩ ሊደሮች አሉ። ከዛ ውስጥ የመጀመሪያና ዋና ለጀርመን ዩኒፊኬሽን ከፍተኛ የሆነ አስተዋጽኦ ያደረገ ኦቶ ቫን ቢስማርክ ይባላል። at that time he was the prime minister of Prussia. by the way እነዚህ የጀርመን ናሽናሊስቶች ዩናይትድ የሆነች ጀርመን ሲፈልጉ ሴንተራቸው ፕሩሺያ ነው። ፕሩሺያ የምትባለውን ኤሪያ ሴንተር አድርገው ነው መጠቀም የሚፈልጉት። ከዚህም የተነሳ ነው የፕሩሺያ ፕራይም ሚኒስተር የነበረው ኦቶ ቫን ቢስማርክ ከፍተኛ የሆነ
ሮል የተጫወተው። ሳምታይምስ ሂ ኮልድ አስ ጀርመናውያን ኦቶማን ቢስማርክን ማን ብሎ ነው የሚጠሩት? ሂ ዋዝ ዘ ሜን አርኪቴክት ኦፍ ዩኒፊኬሽን ኦፍ ጀርመኒ። ለጀርመን ዩኒፊኬሽን ዋና አርኪቴክት ኦቶማን ቢስማርክ ነው ብሎ ያምናሉ። ሶ ምንድነው የሱ አይዲዮሎጂ የኦቶማን ቢስማርክ አይዲዮሎጂ ምንድነው? ሂ አድቮኬት ዘ ሪል ፖለቲክስ። ሪል ፖለቲክስ ምንለው ምንድነው? ቤዝድ ኦን ሪያሊቲ፣ በሪያሊቲ ላይ ዲፔንድ የሆነ ሪል ፖለቲክስ ነው። such as the power unity through the power not the speech። ምን ማለት ነው? በመናገር ብቻ ሳይሆን ስልጣን ወይም አንድ የተያዘው ዓላማ ሪያላይዝድ የሚደረገው በፓወር ነው። ስለዚህ ኦቶማን ቢስማርክ የራሱ የሆነ ፖሊሲ አለ። ፖሊሲው ምንድነው የሚባለው? ብለድ ኤንድ አይረን። ስለዚህ ሁለት ሀሳቦችን የያዘ ፖሊሲ አለው። በብሌድ ሳይድ ስንመለከት የጀርመን ዩኒፊኬሽን ሪያላይዝድ ኦር ፋይናላይዝድ የሚሆነው በጦርነት ነው፣ ደም ፈሶ ነው የሚል ሀሳብ አለው። ሁለተኛ በአይረን ዛት ሚንስ ዊዝ ዲፕሎማሲ፣ የጀርመን ዩኒፊኬሽን በዲፕሎማሲ ሪያላይዝድ ሊሆን ይችላል የሚል ሀሳብ አለው። ስለዚህ ለዚህም ነው ኦቶማን ቢስማርክ the German unification should become achieved not by speech፣ በንግግር አይደለም በፓወር ነው የሚል ሜን ፖይንት አለው። the second person ዊሊያም ፈርስት or king ዊሊያም ፈርስት እንላለን። he was the king of Prussia at that time, but Otto Bismarck should become the prime minister of Prussia። ስለዚህ የፕሩሺያ ኪንግ ነው በሰዓቱ። so he was the first emperor of United German. Who? The King William the First. King William First unified በሆነች ጀርመን የመጀመሪያ ንጉስ ነው ወይም the first ቄዛር። በአሁኑ ሰዓት ጀርመኖች the prime minister ብለን የምንጠራው በቻንስለር በሚለው ተተክቶ የነሱ ቻንስለራቸው ነው። ቻንስለራቸው ጠቅላላ የሀገሪቱ መሪ ነው። ኪንጋቸው ደግሞ የተቀመጠ ከቻንስለሩ ጋር አብሮ የሚሰራ ነው ማለት ነው። ሶ ሄልመዝ ቮን ሞልቴክ ሌላኛው ፐርሰን ነው ዛትስ ፕሌይንግ ኤ ግሬት ሮል ፎር ዘ ዩኒፊኬሽን ኦፍ ጀርመኒ። ሶ አት ዛት ታይም ሂ ዋዝ ዘ ዋር ጀነራል። ይሄ ሄልመዝ ቮን ሞልቴክ ምንለው የጦር መሪ ነው፣ የፕሩሺያ ጦር መሪ ነው። ስለዚህ he lead the armies for the victory of German unification። ስለዚህ እነዚህ ጉዳዮች አንድ ላይ ተደምሮ ነው የጀርመን ዩኒፊኬሽን ሪያላይዝድ የሆነ ማለት ነው። ሶ የጀርመን ዩኒፊኬሽን ሪያላይዝድ ለመሆን ስቴጆች አሉ፣ የተለያዩ ስቴጆች አሉ ወይም የተለያዩ ጦርነቶች አሉ። የመጀመሪያ ዳኒሽ ዋር እንላለን። ይሄ ጦርነት 1864 ላይ የተደረገ ጦርነት ነው። ማን ከማን ጋር? ፕሩሺያ ዊዝ ኦስትሪያ ዲፊቲንግ the war of what we call ዴንማርክ ኦር ዳኒሽ ዋር የተባለውም ለዛ ነው። ዴንማርክ ከኦስትሪያ እና ከፕሩሺያ ጋር አንድ ላይ በመሆን የተዋጉት ጦርነት ነው። ሶ በዚህ ጦርነት ላይ የተሸነፈው ዴንማርኮች ናቸው። ከተሸነፉ በኋላ የጀርመን ስቴት ሲውሪንግ ኤንድ ሆልስታይን የሚባለውን ሁለት የጀርመን ስቴቶችን ለነዛ ለፕሩሺያዎች አሳልፎ ሰጥቷሉ ማለት ነው 1864 ላይ። ዘ ሰከንድ ዋር ኦስትሮ ፕሩሺያን ዋር እንላለን። that is took place in 1866 1866 ላይ የተደረገ ነው። ማን ከማን ጋር የተዋጋ ጦርነት ነው? የጦርነቱ ዋና ዓላማ ጀርመንን ዩኒፋይድ ለማድረግ ነው። ፕሩሺያ ቨርሰስ ኦስትሪያ። ሶ ኦስትሪያ ከፕሩሺያ ጋር የተዋጋ ጦርነት ነው። በዚህ ጦርነት ላይ ኦስትሪያ ዲፊትድ ሆናለች ወይም ተሸንፋለች። ከዛ ኖርዘርን ጀርመን ኮንፌደሬት ፎርምድ ሆነዋል። ምክንያቱም ቤዝድ ኦን ፕሩሺያ። ሶ አስ አይ ቶልድ ዩ ፕሩሺያ ምንድን ነው? የጀርመን ዩኒፊኬሽን ሴንተር ነው። እንደ ማዕከል ሲጠቀሙ የነበሩት ቦታ ፕሩሺያ ነው። ስለዚህ እነዚህ ፕሩሺያዎች ኦስትሪያን ዲፊት ካደረጉ በኋላ ኖርዝ ጀርመን ኮንፌደሬሽን የሚባለውን መስርተዋል።
another war that is the last and the decisive war የመጨረሻና የጀርመን ዩኒፊኬሽን ሪያላይዝድ የሆነበት ጦርነት ፍራንኮ ፕሩሺያን ዋር ይባላል 1870 እስከ 1871 ላይ የተደረገ ጦርነት ነው ሶ በዚህ ጦርነት ላይ እነማን ናቸው የተሳተፉት በጦርነቱ ላይ for example united northern germany with southern germany that fight against with france ሁለቱ ሰሜን ጀርመኖች ደቡብ ጀርመኖች አንድ በመሆን ከፈረንሳይ ጋር በመዋጋት የመጨረሻ ቪክተሪ ያደረጉበት ጦርነት ነው ከዚህ ጦርነት በኋላ ነው የጀርመን ዩኒፊኬሽን ፋይናላይዝድ የሆነ ማለት ነው ስለዚህ የጀርመን ዩኒፊኬሽን ፋይናላይዝ ለመሆን ብዙ ስቴፖች ተደርጓል ነገር ግን ፍራንኮ ፕሩሺያን ዋር is the last one so ከዛ በኋላ ጦርነቱ ካበቃ በኋላ 1871 ላይ የተለያዩ ፕሮክላሜሽኖች ተደርጓል ውሳኔዎች አዋጆች የተደረጉበት ሁኔታ አለ ለምሳሌ after the victory of France or the war of Franco-Prussia war the German empire should become proclaimed የጀርመን ግዛት ጠቅላላ ተበጣጥሶ የነበረው የጀርመን ስቴቶች በአንድነት የጀርመን ግዛት የሚባለው 1871 ላይ ፕሮክላይምድ ተደርጓል ይሄ ፕሮክላሜሽን የተላለፈው የት ነው ቨርሳሌ ላይ ነው ቨርሳሌ ትሪቲ ይባላል in France ቨርሳሌ ትሪቲ ጃንዋሪ 1871 ላይ የተላለፈ ወይም የተስማሙት አግሪሜንት ነው ማለት ነው so William the first became the Kaiser for the first united German ለመጀመሪያ ጊዜ ዩናይትድ ከሆነች በኋላ የመጀመሪያ ኢምፐረራቸው ዊሊያም ፈርስት ነው ማለት ነው ኦቶማን ቢስማርክ should become the chancellor or the prime minister ስለዚህ ኪንጉና ፕራይም ሚኒስተሩ ለመጀመሪያ ጊዜ ተመርጧል ፕራይም ሚኒስተሩ ኦቶማን ቢስማርክ ነው ዊሊያም the first ኪንጋቸው ወይ ኢምፐረራቸው ሆኖ ተመርጧሉ ማለት ነው after the finalization of German unification so በዛሬ ቪዲዮአችን የተመለከትነው ምንድነው ጀርመን ዩኒፊኬሽን ነው ጀርመን ዩኒፊኬሽን መቼ ነው የጀመረው እነማን ናቸው የጀመሩት የጀርመን ዩኒፊኬሽን ሴንተሩ የት ነው ብዙ ጊዜ እንደተናገርኩ ፕሩሺያ ነው ፕሩሺያ እንደ ሴንተር አድርጎ ነው የተጠቀሙት ልክ የጣሊያን ዩኒፊኬሽን ፒዲሞን ሰርዲኒያን እንደ ሴንተር እንደተጠቀሙ ሁሉ ጀርመናውያንም ፕሩሺያን እንደ ሴንተር ተጠቅመዋሉ ሊደሮቹ እነማን ናቸው ክሩሻል የሆኑ ሊደሮች አሉ በጀርመን ዩኒፊኬሽን ላይ የመጀመሪያ ኦቶማን ቢስማርክ ሪል ፖለቲክስን ሲጠቀም የነበረው የጀርመን ፐርሰን ነው ሌላ ፋይናሊ 1871 ላይ የጀርመን ዩኒፊኬሽን ዩኒፋይድ ሆኗል so the German should become a powerful united empire በመሆን ተጠናቋል ማለት ነው so the unification shifted the balance of power in Europe አንዱ ግሎባል ኢምፓክቱ ምንድነው የዚህ የጀርመን ዩኒፊኬሽን ባላንስ ኦፍ ፓወር shift እንዲያደርግ that means የተለያዩ ስቴቶች በተለያዩ ሰዎች ሲመራ የነበረው ፓወር በአንድ ስቴት እንዲመራ ኢንዲፔንደንት በሆነ ስቴት እንዲመራ ያደረገበት ሁኔታ ነው ይሄም ብቻም ሳይሆን ጀርመን ዩኒፊኬሽን ለተለያዩ ኮንፍሊክቶችና ሪቨለሪዎች መነሻ ሆኗል ለአንደኛ ዓለም ጦርነትም መነሻ ሆኗል ጀርመን ዩኒፊኬሽን አንደኛ ዓለም ጦርነት ላይ አብዛኛውን ፓርት ስትዋጋ የነበረችው ጀርመን ነች ስለዚህ በዚህ ቪዲዮ ላይ የተመለከትነው ይሄን ነው ኔክስት 1.23 አሜሪካን ሲቪል ዋር in 1861 up to 1865 የተደረገውን ጦርነት እንመለከታለን በዛሬ ትምህርታችን በደንብ አንደርስታንድ እንዳደረጋችሁ ተስፋ አደርጋለሁ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ